ወይኔ እየሳቀ እኮ ነው። ምን ያስቃል? አላምን አልክ አይደለም? እውነቱን አልቀበል አልክ አይደለም? በጭራሽ ከዳግም ምጽአት በላይ ሊታመን የማይችል ነገር ልቀበሉ አልችልም። ይሄ ለኔ ህልምና ተራ ቅዠት ነው። ህልም አይደለም። ምን ነው እኔን አታውቅኝም እንዴ? ዳጣ እኮ ኧረ በእናታችሁ የሆነ ነገር በሉ። ጥጋቡ እራሱ አልወረደለትም እኮ ገና። አንቺ ደግሞ እንዳትረሻት። መድብል ለምን ግን አንለቀውም? ሞገስ እባካችሁ ብንለቀው ይሻላል። ካሌብ በዝና አይን ሲታይ 10 እጥፍ ይበልጣል። ዝና ራሱ የካሌብን ስብ ሲሰማ እንዴት እንደሚንቀጠቀጥ አታውቂ። ዝና የካሌብ ዕቃ ነው። አንቺ ደግሞ የካሌብን ዕቃ ሰርቀሽ ወስደሻል። እኔ ምንም ነገር አላውቅም። ኤፍራታ አስቢበት። ስጋሽን ቆራርጦ ለአሞራ ሲሰጠው መድብል መጥቶ ያድነኛል ብለሽ ከሆነ በጣም ተሳስተሻል። እባክህ ንገረኝ፣ ብሩክ የት ነው ያለው? ይኸውልህ መድብል፣ ብሩክ ያለው የት ነው? አልተውሻ ወንድሜ የት ነው ያለው? ምንድነው ወንድሜ ያደረጋችሁት? ንገረኝ፣ ወንድሜ የት ነው ያለው? እባክህ ሞገስ፣ ሞገስ። መድብል አልሞተም አይደል? ዝናን ወጥመድ ውስጥ ከተሸዋል አይደል? እኔ አይደለሁም እራሱ ነው ወጥመድ ውስጥ የገባው። እሺ የት እንዳለ ምንም አልነገረሽ? እኔ ምንም አላውቅም። ወንድሜ የት እንደሚገኝ እስካልነገርከኝ ድረስ አልገለም። መድብል ብሩክ የት እንዳለ መቼም አልነግርህም። ዝና የት እንዳለ ምንም ማወቅ አልቻልኩም። እህትሽ ናት ዝናን አሳልፋ የሰጠችው። ለማን እንደሰጠችው እኔ ፊት ቀርባ ከመናገሯ በፊት ለአንቺ ትንገርሽ። የኔን ፊት ካየች እዚች ምድር ላይ መኖር አትችልም። አንቺ ቢያንስ ተረጅኛለሽ። ነይ ልንገርሽ። ምንድን ነይ ልንገርሽ። ኪዲዬ ልትነግረኝ ነው? የምራት ዝና መቼም ቢሆን ጋሼ የት እንዳለ አይነግራችሁ። ኤፍራታ ከጊዜ ወደ ጊዜ ዝና ላይ ባደረገችው ነገር ፍራቻዋ በጣም ጨምሯል ማለት ነው። አሁን ላይ ያደረገችው ነገር ቢያስቆጫትም ምንም ነገር ማድረግ አትችልም። እዚህ ጋር ደግሞ ማህሌት በጣም እያስፈራራቻት ነው። ካሌብ የሚባል ሰውዬ በጣም እየደወለ እያስጨነቀኝ ነው። ስለዚህ ዝና የት እንዳለ ቀጥ ብለሽ ተናገሪ፣ ለመድብልም አሳልፈሽ ሰተሹ ከሆነ ተናገሪ ብትላትም ኤፍራታ ደግሞ እዚህ ጋር ምንም ነገር ልትል አልቻለችም። ያው እሷ በሁለቱም በኩል ፈርታለች። መድብልም ስላስፈራራት እሱንም ፈርታለች። እዚህ ጋር ደግሞ ማህሌትንም እንዲያርግ ያለው ዝናን እንዲያርጌ ለመድብል አሳልፌ ሰጠው ብላ ያን ነገር ብትናገር ማህሌት ደግሞ እዚህ ጋር ካሌብ የሚባል ሰውዬ ከዝና በላይ በጣም አደገኛ የሆነ ሰው እንደሆነና ዝና ራሱ አሁን እነሱ ዝናን እንደሚፈሩት ከዛ በላይ ካሌብ የሚባለውን ሰውዬ እንደሚፈራው ስትነግራት ከጊዜ ወደ ጊዜ ፍራቻዋ በጣም ጨምሯል ማለት ነው። አሁን ደግሞ ማህሌትና ኤፍራታ አንድ ላይ ተኝቶ ነበር። ሌሊት ላይ የሆነ ሰው ወደ ቤታቸው እየገባው ይሄ ነገር ሊሆን የሚችለው ሁለት ነገር ነው ሊሆን የሚችለው። አንደኛው ምናልባት ማህሌት እንዳለችው ይሄ ካሌብ የሚባል ሰውዬ ኤፍራታ ምን እንዳደረገችው ዝና የት እንዳለ ላንቺ ትንገርሽ፣ እኔ ከመጣው ያው መሞቻዋ ስለሆነ እኔ ከመምጣቴ በፊት ያለውን ነገር የተፈጠረውን ነገር ላንቺ ትንገርሽ ብሎ ቢላትም እዚህ ጋር ኤፍራታ ምንም ነገር ልትናገር አልቻለችምና ምናልባት ደግሞ ኤፍራታ እዛ ጋር ስላልተናገረች እኔው ራሴ ሄጄ አፋጥጬ ዝና የት እንዳለ ምን እንዳደረገችው እጠይቃታለሁ ብሎ መጥቶ ሊሆን ይችላል ማለት ነው። እሱ አሁን እዚህ ጋር እርግጠኛ ሆኖ ኤፍራታ ዝናን ለመድብል አሳልፋ እንደሰጠችው ዝና የት እንዳለ እንደምታውቅ አውቆ ነው እዚህ ጋር ለማህሌት ደውሎ ቀጥ ብላ እንድትናገር አድርጊያት ብሎ ማህሌት ራሱ እያስጠነቀቃት ያለው ማለት ነው። ሌላው ነገር ደግሞ ሊሆን የሚችለው እዚህ ጋር ምናልባት ኤፍራታ በህልሟ ይሄን ነገር እያየች ሊሆን ይችላል ማለት ነው። ቀን ላይ ማህሌት ስላስፈራራቻት ሰውየው እኔ ራሴ እመጣለሁ እኔ ከመጣው መሞቻዋ ስለሚሆን እዛው መጀመሪያ ላንቺ ትንገሪሽ ዝና የት እንዳለ ብላ አስፈራርታት ነበርና ኤፍራታ ይሄንን ነገር ስትሰማ ቀን ላይ በጣም ፈርታ ነበር። ምናልባትም እዚህ ጋር ህልም ሊሆን ይችላል ይሄንን ነገር ያየችው የቀን ፍራቻ ስላለባት በህልሟ ደግሞ ይሄ ካሌብ የሚባል ሰውዬ ቀጥ ብሎ ቤታቸው ሲገባ ሊሆን ይችላል ማለት ነው። ሌላው ነገር ደግሞ ማህሌት እዚህ ጋር አንድ ያሰበችው ነገር መድብልን ድራማ ሰርተንበት ዝና የት እንዳለ እንዲነግረን እናደርጋለን ወይ ደግሞ ዝናን እንዲለቀው እናደርጋለን ብላ እዛ ጋር ከኤፍራታ ጋር የሆነ ድራማ ለመስራት አስቧል ማለት ነው። ኤፍራታን የሆነ ሰው አግቶ እሷን እያሰቃየ እገልሻለሁ ዝና የት ነው ያለው ብሎ እያስፈራራት እንደሆነና ኤፍራታ ደግሞ ይሄን ነገር ለመድብል ትነግረዋለች። መድብል ደግሞ ኤፍራታ ከምትጎዳ ብሎ ዝና እኔ ጋር ነው ያለው በቃ እሷን ምንም ነገር አታድርጓት እኔ ዝናን እለቀዋለሁ
እጠይቀዋለሁ ብሎ በዛ መንገድ ዝናን ነፃ ለማውጣት የሚለውን ድራማ ማህሌት እዚህ ጋር ብታቀርብለትም ኤፍራታ ደግሞ ይሄ ነገር በጭራሽ እንደማይሳካ እርግጠኛ ሆናለች። ለማህሌትም ነገራለች ማለት ነው። ከዚህ በፊት ኤፍራታ መድብልን ለመግደል እሱ የሚጠጣው ነገር ውስጥ መድኃኒት ጨምራ ነበር። መድብል እዛ ጋር ለራሱ ጠርጥሮ ለራሱ ደርሶበት ነው እንጂ ኤፍራታ እሱ እስኪጠጣ ድረስ ራሱ ዝም ልትል ፈልጋ ነበር። መድብል ደግሞ ይሄ ነገር ይሄ የኤፍራታ ስራ እስከ ወዲያኛው እሷን እንዲቀየማት አድርጓል ማለት ነው። እሱ ያው ከዚህ በፊት እሷን በፍቅር አይኑ ነበር የሚያያት። ወደፊትም የሆነ እቅድ ነበረው ከሷ ጋር ህይወት መሰረታለሁ ወይ ደግሞ ከሷ ጋር ፍቅር ትዳር ምናምን ብሎ ያስብ ነበር። እዚህ ጋር ደግሞ ኤፍራታ ይሄንን ነገር ስታደርግ እሷን ተቀይሟታልና እሷም እዚህ ጋር እያለች ያለችው ልገለው እንደነበረ አውቋልና አሁን ላይ እንኳን ታግታለች አይደለም የሞተች ነው ቢሉ ራሱ ምንም ነገር አያደርግም ብላለች ማለት ነው። ያው ቢሆንም ግን ማህሌት ተስፋ አልቆረጠችምና ይሄንን ነገር ደውሎ በስልክ ቢነግሩትም መድብል ደግሞ ምንም ነገር ሊመልስላቸው ወይ ደግሞ እዛ ጋር እነሱ የነገሩትን ነገር ሊቀበላቸው አልቻልም ማለት ነው። ያ ማለት አሁን ላይ በኤፍራታ ተስፋ ቆርጧል ማለት ነው። የፈለገ ነገር ኤፍራታ ላይ ቢደርስ ራሱ ካሁን በኋላ ለሷ አይደርስላትም ማለት ነው። ማህሌት ራሱ ገና ካሁኑ ከአንዳንድ አውራሯ ከኤፍራታ ጋር ልትለይ እንደሆነ ወይ ደግሞ ኤፍራታ ላይ ልትቀየር እንደሆነ በአንዳንድ ነገሮቿ እየነገረቻት ነው። ኤፍራታ ደግሞ እህትሽ አይደለው እንዴት እንዲህ ታደርጊኛለሽ አሳልፈሽ ልትሰጪኝ ነው ብትላትም ማህሌት ደግሞ እዚህ ጋር ለራሷ ስለምትፈራ እኔ ባንቺ ምክንያት ብዬ ምንም ነገር መሆን አልፈልግም፣ የምትፈሪ ከሆነ ዝና የት እንዳለ ተናገሪ ብላ ደጋግማ ትጠይቃታለች። እዚህ ጋር መድብል ደግሞ ያስፈራት ነገር አለ። ኤፍራታን መድብል ጋር ያለው መድብል ነው የወሰዱ የሚለውን ነገር ብትናገርም እሱ ያስፈራት ነገር ስላለ በሁለቱም በኩል ምን እንደምታረግ ግራ ገብቷት ተጨንቃለች ማለት ነው። መድብል ደግሞ እዚህ ጋር ዝናን በጣም እያሰቃየው ነው፣ በጣም እየደበደበው ነው። ያው እሱ አሁን ላይ በጣም አንገብጋቢው ነገር ከዝና የሚፈልገው ብሩክ የት እንዳለ እንዲነግረው ነው። ብሩክን የት ነው ያደረጋችሁት፣ ምንድን ነው ያደረጋችሁት ብሎ ደጋግሞ እየደበደበው ዝናን ቢጠይቀው ራሱ ዝና ደግሞ ምንም ነገር ሊናገር አልቻለም። እንደውም ይስቅበታል። እዛ ጋር መድብል በሚያደርጋቸው ነገሮች ያን ያክል ንቆት ነው እሱ ላይ እየሳቀ ያለው። አሁንም ግን እያስፈራራው ነው። ብትለቀኝ ይሻላል፣ በኋላ ላይ የሚደርስብህ ነገር ይጸጽታል፣ አሁን ላይ እኔ ላይ እያደረግከ ያለው ነገር ብሎ ከዛ ቤት እንደሚወጣና ወደፊት ነፃ ወጥቶ ደግሞ እነሱን እንደሚበቀላቸው እያንዳንዱን እዛ ጋር ያሉትን ዳጣንም ሞገስንም መድብልንም እያንዳንዳቸውን ዋጋ እንደሚያስከፍላቸው በዛ ልክ እርግጠኛ ሆኖ ነው ሁሉንም እያስፈራራቸው ያለው ማለት ነው። መድብል ግን ይሄንን ነገር ሊሰማው አልቻለም። ያው በጄን ያለው እዚህ ጋር ደብድቤ አሰቃይቸው ብሩክን የት እንዳደረገ እጠይቀዋለሁ፣ ከዛ በኋላ ለህግ አሳልፌ እሱን እሰጣለሁ ብሎ ነው የሚያስበው። ግን ደግሞ እዚህ ጋር ዝና ምንም ነገር ሊናገር አልቻለም ማለት ነው። መድብል ግን የሆነ ነገር ፈርቷል። እዚህ ጋር ምናልባት ወንድሜን ገሎት ይሆን እንዴ የሆነ ነገር አድርጎት ይሆን እንዴ ብሎ እዚህ ጋር ዝና ባለመናገሩ ፈርቷል። ግን ደግሞ ሞገስም የሆነ ነገር ጠርጥሯል። ምናልባት ብሩክ የት እንዳለ አያውቅም ይሆን እንዴ ቢለውም መድብል ደግሞ ዝና ብሩክ የት እንዳለ በትክክል እንደሚያውቅ ያውቃል። ዝናም እኔ አላውቅም ቢለው ራሱ መድብል ደግሞ ሊያምነው አልቻለም ማለት ነው። ወንድሜን የት ነው ያደረጋችሁት ቀጥ ብለህ ንገረኝ ቢለውም ዝና ሊናገር አልቻለም። አሁን ግን በሞገስ ምክር መሰረት በድብደባ ብቻ ሳይሆን በራብና በውሃ ጥማት እሱን ለማሰቃየት ከዛም በኋላ እሱ ደግሞ ስቃዩ ከጸናበት በኋላ ብሩክን የት እንዳደረገው ይናገራል። ከዛም በኋላ እነሱም ከሱ የሚፈልጉትን ነገር ይጨርሱና እሱን ለህግ አሳልፎ ለመስጠት አስቧል ማለት ነው። ግን ደግሞ እዚህ ጋር አንድ የቀረ ነገር አለ። ሉላ ለሞገስ አሳይመንት የሰጠችው ማለት ነው። ይሄንን ወረቀት ሂድና አስፈርሙ ብላለች። እሷ አሁን ላይ የፍቺ ወረቀት አዘጋጅታ ቁጭ ብላ ጠብቃለች ማለት ነው። እዛ ጋር እሱ ከታሰረበት ሳይፈታ ምናልባት የብሩክን ነገር ከተናገረ ከዛ በኋላ ያለው ነገር ደግሞ በግድ ደግሞ ይሄንን ወረቀት አስፈርሙ ብላለች ማለት ነው። የፍቺ ወረቀት ላይ እሱ ይፈርማል። ከዛም በኋላ እሷ ነጻ ትወጣለች የሚለውን ነገር ማለት ነው። ዝና ደግሞ እዚህ ጋር እንኳን የፍቺ ወረቀት ላይ ሊፈርም አይደለም ብሩክ ራሱ የት እንዳለ ሊናገር አልቻለም ማለት ነው። ይሄ ነገር ደግሞ ሁሉንም በጣም አስጨንቋቸዋል። ምን እንደሚያደርጉ ራሱ ግራ ተጋብቷል። እዚህ ጋር ምናልባት ብሩክ በህይወት የለም ይሆን እንዴ ለዛ ነው የማይናገረው የሚለው ነገር በጣም አስፈርቷቸዋል ማለት ነው። ሌላው ነገር ደግሞ ዝና ዛሬ ለትንሽ መድብልን አምልጦት ነበር ማለት ነው። መድብል ያው ቁልፉን ኪሱ ውስጥ ነው የሚያደርገው እና መቀስ ከኪሱ ነበረው። እዛ ጋር ዝናን እያስፈራራው አይንህን በዚህ ያወጣልሃለሁ ብሎ ምናልባት በዚህ ነገር ከፈራና ብሩክ የት እንዳለ በነገረኝ በሚለው ነው እዛ ጋር በመቀስ እሱን ለማስፈራራት መቀሱን ከኪሱ ሲያወጣ ቁልፉም ወድቃ ነበር። እዛ ጋር የዝናን እጅ ያሰረበት ቁልፍ ዝና ደግሞ እነሱ ከሄዱ በኋላ ቁልፉን አግኝቶ ቀስ ብሎ ወስዶ ለመክፈት እየሞከረ ነበር። በመሃል መድብል እየሮጠ የመጣው ማለት ነው። መድብል ደግሞ እየሮጠ የመጣው ቁልፉ ትዝ ያለው እዛ ጋር ዳጣ ስታወራ ዳጣ ምላጯን በመርሷታ ነው። ያው ዳጣ ምላጭ ይዛ መታ ነበር። ዝናን አሰቃየዋለሁ እኔም
ንዴቴን እወጣበታለሁ፣ እሱን እቆርጠዋለሁ በሚለው እሱን እያስፈራረች ነበር። ግን ደግሞ ጠጋበይና ብሩክ የት እንዳለ እነግርሻለሁ ብሎ እሷን ጆሮዋን ነክሷት ነበር። ያኔ የጮች ጊዜ ምላጯን ጥላ ነበር። በድንጋጤ ግን ወደ ውጭ ወጥቶ ሶስቱም ቆሞ ሲያወሩ እሷን ምላጯን ስታስታውስ ምላጬን እኮ እዛኔ ረሳው ስትል በዛ ውስጥ ነው መድብል ቁልፉን ኪሱ ሳያው ቁልፉ የለም እየሮጠ መጥቶ ዝና ለትንሽ ሊከፍት ነበርና ቁልፉን ከእጁ ሊቀበል የቻለው ማለት ነው። ግን ዳጣ እዛ ጋር የጠፋውን ወይ ደግሞ የረሳችውን ምላጭ ባታስታውስ ኖሮ መድብልም እዚህ ጋር ቁልፉን አስታውሶ ወደ ኪሱ ገብቶ ያንን ነገር ቼክ ለማድረግ አይሞክርም ማለት ነው። ያ ማለት ደግሞ በዛ መሃል ዝና ያመልጣቸዋል። እናም ደግሞ ከዚህ በኋላ ካመለጠ ከዚህ በፊት ከነበረው በእጥፉ ለነሱ አደጋ ይሆን ነበር። እያንዳንዱን አሁን እነሱ በሚያደርጉት መሰረት እየለቀመ ያግታቸውና አሁን እነሱ እሱ ላይ እያደረጉ ያለውን ነገር እንዳለ በእጥፍ ሁሉንም ያሰቃያቸው ነበር። ግን ደግሞ እዛ ጋር ዳጣ ምላጫን በማስታወሷ መድብልም እዚህ ጋር ቁልፉን አስታውሶ እየሮጠ መጥቷል ማለት ነው። ዝናም ያው አሁን ላይ እያስፈራራ ያለው በትለቅኝ ይሻልሃል በኋላ ላይ ትጸጸታለህ ቢለውም መድብል ግን ይሄንን ነገር ለማድረግ ፈቃደኛ አይደለም ማለት ነው። ከዚህ በኋላ ያለው የዝና ስቃይ የረሃብና የውሃ ጥማት ነው የሚሆነው። እሱን በረሃብና በውሃ ጥማት ያሰቃዩታል። ከዛም በኋላ ስቃዩ ሲጸናባት ብሩክ እዚህ ነው ያለው ልቀቁኝ ይላል ብሎን ያሰቡት። ግን ደግሞ ዝና ይሄንን ነገር በጭራሽ አያደርግም። ሞገስ ራሱ በዚህ ነገር በጣም ተገርሟል። እዛ ጋር አስሮት ራሱ እሱ ላይ እየደረሰ ያለውን ስቃይ ሳይ እንዴት ነው ግን ይሄ ሁሉ ስቃይ እየደረሰበት ተናግሮ ራሱን ነፃ የማያወጣው በሚለው በዝና ጥንካሬና ምን አይነት ብረት የሆነ ሰው ነው እያለ እዛ ጋር እሱ ላይ እየደረሰ ያለውን ስቃይ መቋቋሙ ራሱ ሞገስን በዚህ ልክ አስገርሞታል ማለት ነው።